በሚያሳዝን ሁኔታ ወንድማችን እዚህ ጋር እንደምታዩት እንግዲህ ወደ ጅብነት ሲቀየር ነው ማለት ነው። እናም እዚህ ጋር ወደታች ሄደችው ልጅቷ ወደ ጅብነት ቀይረው ነው ሄደችው። በሚያሳዝነው ሁኔታ በጣም ነው የሚገርመው እውነት። ሰሞኑን ኢትዮጵያ ላይ እንግዲህ ጋዜጠኞች ሁላቸውም ጅብ እያሉ የሰው ጅብ እያሉ ቪዲዮ እየሰሩ ነው። እኔ በተከታታይ በጣም ብዙ ጋዜጠኞች የምከታተላቸው አሉ። እነሱም እንዳለ የሰው ጅብ እያሉ እየሰሩ ነው ማለት ነው። እውነት ግን ትክክለኛ ነው ማለት እንደዛ የምጮሁትም ምን የሚሉትም ራቁታቸው ሆነው ወይስ እኔ ግራ ተጋባው በእውነት። እስኪ እንደኔ ግራ የተጋባችሁ ሰሞኑን ያው የምትከታተሉ ካላችሁ የኢትዮጵያ ጋዜጠኞችን የምትከታተሉ ካላችሁ እውነት ሁሉም አንድ ሰው የሰው ጅብ አለ። ከዛም በኋላ በቃ ሁሉም የሰው ጅብ እያሉ አሁን ላይ ጋዜጠኞች እንዳለ የሰው ጅብ እያሉ ነው የሚሰሩት ማለት ነው። እናም ሲጮሁ እንደዚህ ሲባሉ በጣም የሚያስጠላ ታምሌላቸው ላይ የሰው የጅብ እኔ እንጃ ብቻ እኔ በጣም እያስጠላኝ ነው በእውነት። እኔ እንጃ ሀገራችን ላይ ወደት እየሄድን ነው። እናም እዚህ ጋር እንደምታዩት እንግዲህ ልጁ ሲከራከር ነበር ማለት ነው። ኃይል የለሽም ኃይል አለኝ። እናም ልጇን ወስዶባት ነው ማለት ነው። እንግዲህ የሚያሳዝነው ነገር እና ልጁን ካልፈታሽው ወይንም ደግሞ ጅብ ያረግሽውን ወደ ሰውነት ካልመለሽው ልጅሽን ብለው ልጇን ወስዶባታል። ግን ልጅ ምንም ማድረግ አትችሉም፣ ኃይል የላችሁም እያለችው ነው እዚህ ጋር ማለት ነው። እንዳያችሁት ፊት ለፊት ቪዲዮ እንዳስገባውላችሁ ማለት ነው። አንቺ ምንም አታደርጊም፣ አንቺ ኃይል የለሽም እያለ እየተከራከረ አሁን ራሱ አንተን ጅብ ማድረግ እችላለሁ እያለች አትችም እያለ ግን እየተከራከሩ ነው። መሀል ላይ ነው ልክ ነካ ስታረገው ወደ ጅብነት ስማስኩ ጌታ ሆይ አባት ያተ አረስማ እንስ ወዴት እየሄድን ነው? ግን ሀገራችን ምንድን ነው የምናየው ነገር ማለት ነው። እናም ወደ ጅብ ነው የተቀየረው ማለት ነው። እናም በአራት እግር እንድትሄድ አደርግሃለሁ አለችው። ወደውኑ በአራት እግሩ ሄደ ማለት ነው። እናም ጩኸቱ ራሱ ልክ እንደ ጅብ ነው። እዚህ ጋር እኔ ድምጽ ማስገባት አልፈለኩም፣ ፈራው፣ በእውነት ፈራው። እና ሰሞኑን በተከታታይ የማያቸው ጋዜጠኞች እንግዲህ የሰው ጅብ እየተባለ ቆይ የሰው ጅብ ኢትዮጵያ ላይ አሁን ላይ በአሁን ሰዓት ደግሞ እንግዲህ ፋሽን ሆኖ መጥቷል። የሆነ ነገር ሲሆን አንድ ሰው እንጃ ግራ ገባኝ እውነት። ቆይ ይሄ ነገር ግን እውነት ነው ማለት እኔ አውቃለሁ የሰው ጅብ አለ፣ እርግጥ የሚባል ነገር አለ። ይሄ ሰይጣን ነገር ነውና ግን በዚህ ልክ ማለት እንደዚህ በሀገራችን ላይ ተስፋፍቷል ማለት ነው። እኔ ግራ ተጋባሁ በእውነት። ሰላም ሰላም፣ ውድና የተከበራችሁ ቻናል ሰዎች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሰላማችሁ በዚህ ይበል። ለዚህ ቻናል አዲስ ናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ቤተሰቡ ናችሁ መቶ ወንድሞቼ ከልብ ነው የማመሰግነው። ውድ ቤተሰቦቼ ዛሬ እንግዲህ ለየት ያለ ቪዲዮ ነው ይዤላችሁ የመጣሁት ማለት ነው። ሰሞኑን እኔም በጣም የገረመኝና እኔም እንደውም ደግሞ እናንተ ደግሞ እንደኔ ግራ የተጋባችሁ ካላችሁ ብዬ ነው። ሰሞኑን የኢትዮጵያ ጋዜጠኞች የሰው ጅብ እያሉ እያመጡ ነው ማለት ነው። እናም አንድ ሰው አይደለም 4 5 6 ማለት ነው እንግዲህ እዛም በላይ ነው እኔ እያየሁት ያለሁት ማለት ነው። የሰው ጅብ እያሉ እና ሀገራችን ላይ በዚህ ልክ እንዴ! እናም ደግሞ ወንድማችን እንግዲህ ጋዜጠኛው አብሯት ከሷ ጋር ቆሞ እያለ እኔ ጅብ ማድረግ እችላለሁ፣ እኔ ኃይል አለኝ፣ ምንም አይነት እኮ ኃይል ማለትም እኔ ኃይል አለኝ ሁሉን ነገር ማድረግ እችላለሁ እያለች ነበረ። እናም በፊትኛው ጊዜ እኔ ከመጀመሪያ ጀምሬ ተከታተያቸዋለሁ። በፊተኛው ጊዜ ለምንድን ነው ልጁ ህይወቱ አደጋ ላይ ነው። እናም ልጁ በቃ እንደ ጅብ ነው፣ ጫካ ጨካ ነው። ልጅቷ ነች እንግዲህ ፍቅረኛው ነች ጅብ ያደረገችው ማለት ነው። እናም ጨካ ለጨካ ነው የሚዞረው። ስለዚህ ጋዜጠኛ ሄዶ ምንድን ነው አንቺ እንደዚህ ያደረግሽው የሰው ህይወት አበላሽተሻልና ልጁን መልሽ ስላትኝ አልመልስም ነው ያለችው። እናም ልጇን ሲወስዱባትኝ ከዛም በኋላ ልጇን እንዲለቁላትኝ እሺ በቃ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ 12 ቅማል የፀጉር ቅማልና የብብት ፀጉር ጌታ ያባት ያውጣኝ የብብት ፀጉርና 12 ቅማል እንግዲህ ቅማል ፀጉሩ ላይ የፀጉር 12 ቅማል ከዛም በኋላ እሱን አምጣና ይፈታለታል ነው የተባለ ማለት ነው። እናም ዛሬ ሲሄድ እንግዲህ ያን ቅማል ወይንም ደግሞ ፀጉር ይዘዋል ሄደ ማለት ነው። መጣችሽ እዘ መጣህ አለችው ማለት ነው። እኔ ይዤ አልመጣሁም፣ የለውም ልጁ ቅማልም የለውም። ስለዚህ ምንድን ዝም ብለሽ ልጁን አልፈችው ይላታል ማለት ነው። ሲጀመር ኃይል የለሽም እንደውም እያላትም ነበረ። እኔ ያልኩህን ለምንድን ነው እኔ ከምልህ ነገር ለምን ታልፋለህ ትለዋለች ማለት ነው። ወይኔ ጌታዬ በእውነት እኔ አንዳንዴ ስቃለሁ፣ አንዳንዴ ደግሞ በጣም ነው እንጃ ማለት እየፈራው ነው። በተኛውበት ጅብ ሳይናደርኩት ጌታ እንዴ ምን ጉር ነው? አረ እኔ ደግሞ ቀጥ ብዬ የማያወቅ እንደዚህ አይነት ነገር ነው። ምንድነው እሱ? ሀገራችን ላይ ስማሙስ ቅዱስ አምላክ እና ወርዘ ጋይስ ከዛ
የብብት አምጣለችው ማለት ነው። ብብት የብብት ጸጉር ማለት ነው። ከዛ እሱንም የለም አላመጣውም። ለምን አላመጣም? አጠውኝ ልጁ ቅማል የለውም አለው አለች። 28 ቅማል አለው አለች። እግዚአብሔር 28 ቅማል አለው። ስለዚህ ለምንድን ነው ያላመጣው? እኔ አውቃለሁ። ለምን ልጅሽ አንቺ አመተሽ ለምን አትፈቺውም ማለት ነው። ከፈለግ ካምጣ አንተ እኮ ነህ እየመጣብኝ ነው እንጂ እንደጎም ኃይል ካለህ ለምንድን ነው ታዲያ ለምን እኔ ጋር ትለማመጣለህ? ለምን አንተ ራስህ አትፈተውም? ትለዋለች ማለት ነው። ከዛ ሲከራከሩ አንቺ ኃይል የለሽም ኃይል እና ተደፈርተህ አይደል እንደ ቤተ ክርስቲያን ጋር የምትቀጥረኝ ትለዋለች ማለት ነው። ከዛም በኋላ እዛ ኃይል የለሽም ብዙ ሲከራከሩ መጨረሻ ላይ ደረቱን እንደዚህ በእጇ ስትነካው አው አለ በቃ ጅብ ሆነ። ማን ነው ጌታ ጅብ ሆነ። በስመ አብ ወልድ መንፈስ ቅዱስ አምላክ ወይ በኢየሱስ ክርስቶስ እንዴት ቆይ እኔ ሰው ልጅ ይዘር በስመ አብ እና እንደዛ ሆነ ማለት ነው። እንዲሁም ደግሞ ሰሞኑን ደግሞ ሚኪ ጋዜጠኛው ራሱ የሚሰራው ባልና ሚስቶች መጀመሪያ ሚስትየዋ ነበረች፣ ከዛ እርጉዝ ነበረች፣ ከዛ ጅብ ወለደች ማለት ነው። በስመ አብ ወልድ መንፈስ ቅዱስ። ይሄን ግን መናገር እኔ እንጃ እየከበደ ነው። እና ጋይስ ጅብ ወለደች፣ በእውነት ጅብ ወለደች አሉ እንግዲህ አሉ ነው ማርያምን። እውነት ግን እግዚአብሔር ምስክሬ ነው። እንደው ለዩቲዩብ ብላችሁ ለቪው ብላችሁ እንደዚህ አይነት ነገር የምትሰሩ ከሆነ እውነት ፈጣሪ ይቅር አይበላችሁ በእውነት። ምክንያቱም እንዴ ምን አይነት ሀገር ነው? ይህ ትውልድ ምንድን ነው የሚማረው እዚህ ነገር እንዴ? ይሄን ያክል እሺ፣ እኔ እኮ አንድ ጋዜጠኛ እሺ ሰራሳ ከዛ ሁሉም አንድ ሰሞን ጅብ እያሉ መጡ። በእውነት እኔ በጣም የገረመኝና በተከታታይ ጅብ እያሉ እየሰሩ ነው የኢትዮጵያ ጋዜጠኞች ሰሞኑን ማለት ነው። እና ውድ ቤተሰቦቼ ምን ትላላችሁ? እኔ ኮሜንት ላይ ሳይምራሱ ምንድነው ሰሞኑን ኢትዮጵያ ላይ የገባ ነገር የጅብ መንፈስ ነው እንዴ እያሉ ነበረ እንዴ። እና ልጅቷ አሁን ወለደች ልጇ ጅብ ነው ግን አማት የሆነች ያሰራችበት አሉ። እናም የመቃብር አፈር ነው እሱን ማለት አሁን ልተኛ ስል እንግዲህ ዛሬ በቃ ተኝቼ አላድርም እግዚአብሔር እና የመቃብር አፈር ነው። ልክ ያ መቃብር አፈር ቀይ አፈር ሲወረውሩበት በስመ አብ ወልድ ከዛ ወደ ጅብ ሆነች። እና ሱቅ እንጀራ ልገዛ በጧት ሲሄድ የመቃብር አፈር ተደፍቶብኝ ነው ወደ ጅብነት የተቀየርኩት አለች። እንግዲህ ማለት ነው ጅብ የሆንኩት ለዛ ነው አለች ልጅቷ ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ። ሲጀመር አፈር ኃይል የለውም እውነት የሆነ ነገር ካላመና እናንተ ራሳችሁ ካመናችሁበት እንጂ እንደዚህ አይነት ነገር እኔ እንጃ። እኔ አሁንም ቢሆን እኔ እንደዚህ ስለዚህ ቪዲዮ መስራት አልፈልግም አይደለም፣ በጣም ነው የምፈራው በእውነት። ግን በቃ እንዴ ለምንድን ነው ማለት አንድ ሰው እኮ ቢሆን እሺ ችግር የለም፣ ግን ለምንድን ነው ሁሉም ጋዜጠኞች ሰሞኑን ጅብ የሚሉት? ለምንድን ነው? ሀገራችን ላይ ምን እየተፈጠረ ነው? ምን እየተካሄደ ነው እንዴ? እሺ አንድ ሰው ቢሆን ችግር የለም፣ ግን ሁሉም ጅብ እያሉ ይመጣሉ። እና ቢያንስ እንኳን እኔ እንጃ ከ10 በላይ ዩቲዩበሮች ስለ ጅብ ነው እየሰሩ ያሉት ሰሞኑን፣ በተለይ በዚህ ሳምንት ማለት ነው። እና ፈጣሪ ሀገራችን ሰላም ያደርግልን ከዚህ ከአውሬ። ሲጀምር ሀገራችን የቅድስ ሀገር ነች እንጂ የመንፈስ ሀገር አይደለችም። እና ሁላችሁም ለሀገራችን ጸልዩ በእውነት ከእንደዚህ አይነት አውሬ ነገር ፈጣሪ ይጠብቀን። እና ይሄ በአዳም ልኮ ምናምና የምትጠቀሙ ባካችሁን እንግዲህ ሳታስቡት ወደ ጅብ ነው የምትቀየሩት። ባካችሁ ይቅርባችሁ ማለት ነው። ይህ ሰይጣን ስራ ነው እና እኔ በጣም እንጃ ብቻ እኔ አላቅም የምሬን ነው የምላችሁ። ምን ጉር ነው? ቆይ ሀገራችን በቃ ወይኔ ኢትዮጵያ እኔ እንጃ በእውነት ዛሬ እና ትላንትና ሌሊት ሙሉ ማን ነው ሲል ሶስት ቅዱስ ደግሞ ማለት ነው ልክ እንደ ጅብ ነው የሚጮኸው ጌታ እንደ ጅብ። ኧረ በስመ አብ ወልድ መንፈስ ቅዱስ። እና ውድ ቤተሰቦቼ እናንተም እንደኔ ግራ የተጋባችሁ ካላችሁ ሰሞኑን የግራ ገብቶኝ ነው። ግራ ገብታ ላይ በቃ በእውነት እሺ እውነት ከሆነ እሺ ለምን አንድ ሰው ብቻ ነው እንዴት ጋዜጠኞች የተቀያየሩ የእጅ ሰው ጅብ? እና ልጁ ግን በቃ ሲሆን አይቼዋለሁ በእውነት ፊት ለፊት አስገብቼላችኋለሁ። ያው ድምፁን ሳጥፍቼዋለሁ እኔ ስለፈራው ማለት ነው ጋይስ